ጽናትና አባቷ ወደ ከተማ መጥተዋል። ጽናትም ከባሏ ቤቷ ጋር ወይንም ከባሏ ጋር ከኪራ ጋር አንድ ቤት ልትኖር ነው። ያው እንደ በፊት ኦሬዲ ማለት ነው። ግን ቤት ውስጥ የቤት ሰራተኛዋ ጽናትን ታውቃታለች። እዚህ ጋም ደግሞ የእሱ ፍቅረኛ የነበረችው ከአሜሪካን ሀገር መጥታለች። በዚህ ነገር የተነሳ በመሀል በሴቶቹ መሀል ትልቅ ግጭት እንዳይፈጠር በጣም ፈርቻለሁ። ከዚህ ውስጥ ደግሞ በጣም ትልቁ ሚና የሚጫወተው ኪራ ነው። ኪራ ለሁሉንም ስሜት ተረድቶ ሁሉንም እንደየጸባያቸው ወደየቦታቸው መሸኘት አለበት ብዬ አስባለሁ። ከሚስቱና ከሱና ከሰራተኛይቱ ውጪ ማንም እዛ ቤት መኖር አለበት ብዬ አላስብም። ሰላም ውድ የተከበራችሁ የቻናል የተከታታዮች እንዴት ናቸው? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ትናንት በሰራሁትን በጽናት ድራማ ላይ ብዙዎቻችሁ ደስ ብሏቸዋል ማለት ነው። በቃ በስተ መጨረሻም ሽማግሌዎችን አየናቸው። ሽማግሌዎቹም ተላኩ። እነዚህ ሽማግሌዎች እኮ እውነትም ከየት እንደሚመጡ እኮ አላወቅንም ነበር። አሁንም ደግሞ ያው እንግዲህ የጽናት አባት ይሄን ነገር የተናገረበትና ሰርጉ ይቅር መልስ ልጥራሽ ብሎ ማለቱ ከመፍራቱ የተነሳ ነው እንጂ ጥላቻ አይደለም። ታውቃላችሁና እናንተም ደግሞ የተረዳችሁት ያንን ነው። አሪፍ ነው። ምክንያቱም ጽናት ብቻዋን ደግሳ የሰርጓን ማውጣት አትችልም ማለት ነው። ሰርግ በጣም ከባድ ነገር ነው። ብዙ ጎረቤት፣ ሀገር፣ ሁሉም ነገር የሚተባበርበት የህብረት ስራ ነው ሰርግ ማለት እና ከባድ ነው ብዬ ነው የማስበው። በጽናት እጅና በጽናት ክንድ ብቻ ተሰርቶ ሰርግ አይደገስም እና ስለዚህ ውዶቼ መልስ አባትዬ ሲጠራት ደግሞ ሰራተኞችንም ቀጥሮ ምን ብሎ አሰርቶ አስተናጋጅ ሁሉ ነገር አድርጎ መልስ መጥራት ይችላል ማለት ነው። እና ያ ነገር ደግሞ ደስ ይላል። በቃ ሽማግሌዎቹም ናሆማም በቃ የሆነ ጓደኛው እዚህ ጋር ናሆማም ቅዱሴም የናሆማ አባት ኦ ማይ ጋር ትላላችሁ። ሌላ አዲስ የተጨመሩት 3 ሽማግሌዎች ናቸው። እዚህ ጋር የናሆማ አባት አለ፣ ናሆማ ቅዱሴ 6 ሽማግሌዎች በቃ አያምሩም? የሆነ በቃ እንትናቸው ለራሱ ይሁን አለባበሳቸው ምናምን አካሄዳቸው እንዴት አባቱ እንደሚያምርና ክብር ያላቸው ናቸው ሁሉም እና ወዶቼ እንግዲህ መጨረሻ ላይ ማን ነው የሚያገባው ከዚህ በኋላ? ጽናትና ኪራ እንግዲህ እንደፈለግን ሆኖልናል። ከዚህ በኋላ እንግዲህ ደግሞ ኪያና ጨበርዬ ምናምን ሰኒም ደግሞ ከበፊት ካስመለጣት ልጅ ጋር ፍቅር የያዛት እንዴ! በጣም መመላለስ አበዛች። በጣም ከሱ ጋር መንገድ ላይ ለመንገድ መያዝ መንገላጀጃ አብዝታለች እና ፍቅር ሊይዛት ነው መሰለኝ። ክብሮምን ራሳችሁ እንደ ሰኒ ክብሮምን ረስታው ሊሆን ይችላል እንግዲህ አናቅም። እና ቤት ውስጥ ያለችው እቺ ሰላም ናት። ምንድነው የሚሏት? እቺ ምን ሰላም ናት እቺ ማለት ነው። በቃ የሆነች ነገር አለች ቤት ውስጥ የኪራ የበፊት ፍቅረኛ የነበረችው እና ለሰርጉ ብላ መታለች። እንግዲህ ያው ሽምግልና ሁሉም ነገር አልቋል። ጽናትም ወደ ቤት መታለች። ይቺ ልጅ ቤት ስታያት ምን ትላለች ጽናት? አሁንም ሌላ ከባድ ነገር በዚች ልጅ ምክንያት እንዳይፈጠር ፈርቻለሁ። የቤት ሰራተኛይቱ ደግሞ ጽናት ሚስቴ ናት ትመጣለች ብሎ ኪራ ሲላት የሆነ ደንግጣለች። ከዚህ በፊት በምንድን ነው ጽናትና ይቺ የቤት ሰራተኛይቱ የሚተዋወቁት የሚለው ነገር በደንብ እናያለን። እዛ ጋር በዛብህ አቃጠልሽኝ ብርቅዬ፣ እንዴት እንደዚህ አውላላ ሜዲያ ላይ ጥለሽኝ ትሄጃለሽ ብርቅዬ ምናምን እያለ የብርቄ ትክክለኛ ሰውነቷ ሰው መሆኗን እሱን ታግሳውና ችላው እንደኖረች ያወቀው ከፊቱ ስትዘወር ስትል ነው። አንድ ነገር በእጃችን ላይ ካለ ምንም ጥቅም አያስታወቀንም ልክ ከኛ ሲሄድ እንጂ ማለት ነው፣ ሰውም ሆነ ማንኛውም ነገር እና ስለዚህ ውዶቼ በጣም ከባድ ነገር ነው አሁን ላይ በዛብህ ያለበት ሁኔታ ማለት ነው። ብርቅዬም የራሷን ስራ እዚህ ለመስራት ጉድ እያለች ነው። በቃ ነገሮች እንትን ናቸው። የነኪራም የቤት ካርታ ደግሞ ካስቀመጠችበትን ምሩ ያታዋለች። ግን ይሄን ነገር ያደረገችው ጽዮን እንደሆነች ያስታወሰችው ነገር አለ ማለት ነው። ያን ነገር በደንብ አድርጋ እንትን ካለችበት ጽዮን ይሄን ነገር እንዳደረገችው ታውቃለች በሀሳቧ ማለት ነው። ግን እንዴት እንደምታደርግና እንዴት እንደምትጠይቃት ነው ግራ የተጋባችው። እውነቱን መጠየቅና መናገርና ያለው ነገር ማስተካከል አለባት ብዬ አስባለሁ እኔ እውነት ለመናገር። ምክንያቱም ነገሮች በጣም ከባድ እየሆኑ ነው የሚሄዱት ያለዛ ማለት ነው። እና ወዶቼ ስለዚህ ነገሮች ይሄን ይመስላሉ። በቀጣይ ምን እንደሚፈጠር አብረን እናያለን።